ዳንኤል ቢታይ ምንም ክፉ ነገር የለውም። ሰው ላይ አይደርስም፣ ሰው ላይ አይናገርም፣ ሰው አያሳስርም፣ ምንም የሚያደርገው ነገር የለም። ነገር ግን ሰዎች እንዲሁ ከመሬት ተነስተው ሰውየውን ይጠሉታል። ምንም አይነት ምክንያት የላቸውም ዳንኤልን ለማጥቃት። ዳንኤል አጥቅቶኛል፣ ስለዚህ ስላጠቃኝ አጠቃዋለሁ የሚል ምንም አይነት ምክንያት የላቸውም። ከመሬት ተነስተው ይህንን ሰው እየጠሉት መጥላት ብቻ አይደለም፣ ሰበብ ይፈልጉበት ነበር። በተገኘው ሰበብ በሙሉ ዳንኤል ምን ማድረግ ማጥቃት። ሁሉንም አይነት ሰው ይፈልግ። አንድ ሰበብ ተገኘ ማለት ያቺ የተገኘችውን ሰበብ ምንድነው የሚያደርጓት? የዳንኤል ማጥቂያ ነው የሚያደርጓት። እንደዚህ ሰበብ ፈልገው አንበሳ ጉድጓድ ውስጥ ሊጥሏችሁ፣ ሰበብ ፈልገው ሊያጠፏችሁ፣ ሰበብ ፈልገው ከምድረገጽ ሊነቅሏችሁ፣ ሰበብ ፈልገው ከስራ ሊያፈናቅሏችሁ፣ ሰበብ ፈልገው ትዳራችሁን ሊረብሹ፣ ሰበብ ፈልገው አገልግሎታችሁን ሊያጠፉ፣ ሰበብ ፈልገው ስማችሁን ዜሮ ለማድረግ የሚተጉ ሰዎች ካሉ ዛሬ ይሄንን ጸሎት ነው የምንጸልየው። መርዝ ያለባቸው ሰዎች፣ አጥፊና ገዳይ የሆኑ ሰዎች እነሱን እያየ ምን አትበለኝ፣ አትተወኝ፣ በፍጹም ዝም አትበለኝ። አፋቸው ውስጥ መርዝ አለ፣ ከነደፉኝ ያጠፉኛል። ካፋቸው ውስጥ የሚወጣው መርዝ በሙሉ እኔን ይሰብራል። እነዚህ ሰዎች እያሉ ምን አትበለኝ፣ አትተወኝ፣ ዝም አትበለኝ። ይሄ የዳዊት ጩኸት ነው። ዣክፋት ወደ እኔ ይምጣ፣ እነሱን ይክደናቸው፣ እነሱን ያገኛቸው፣ እነሱን ይሸፍናቸው። በእናንተ ህይወት ላይ የእርግማን ቃል የተናገሩ ሰዎች ወደ እነሱ እንዲመለስ ጸልያለሁ። ከስራ ቦታ ሊያፈናቅሏችሁ እየተማከሩ ከሆነ የመከሩት ምክር እናንተን ያገኛችሁ፣ እነሱን ያገኛቸዋል። ሰኞ መስሪያ ቤት ስትሄዱ አታገኟቸውም። መጽሐፍ ቅዱስ የያዝን ሰዎች የዳንኤልን መጽሐፍ እንከፍታለን። ዳንኤል ምዕራፍ 6 ቁጥር 4 ለምብላችሁ። ቁጥር 4 እንደዚህ ይላል። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉበት ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። ወደ ቁጥር 19 እመጣለሁ፣ ሁላችሁም ታሪኩን ስለምታውቁት። የዚያን ጊዜ ንጉሱ ዳንኤልን ማምተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤል ሁል ጊዜ የምታመልከው አምላክህ እርሱ ያድንሃል አለው። ድንጋይ ማምተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላ አደረ፣ መብልም አላመጡለትም፣ እንቅልፍ ከእርሱ ራቀ። ቁጥር 23 ላይ ወደ 22 እና 23 በፊቱ ጠቅንነት ተገኝቶበኛልና በአንተም ፊት ደግሞ ንጉሱ ያልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። ክብር ለኢየሱስ ይሁን። እዚህ አፍሪካ ውስጥ ብዙ ሰዎች እንዳይከን ብዙ ሰዎች እንደ ሮል ሞዴል የሚያዩት አንድ የአገር መሪ ነበር፣ ቶማስ ሳንካራ የሚባል እና ቶማስ ሳንካራ እሱ ባለበት ስፍራ በሙሉ አብሮት የሚንቀሳቀስ ካምፓወሪ የሚባል በጣም የቅርብ እንደ ወንድም የሆነ ወዳጅ ነበረው እና ካምፓወሪ ባለበት ቶማስ ሳንካራ አለ፣ ቶማስ ሳንካራ ባለበት ካምፓወሪ አለ። አንዱን መነጠል እስኪከብዳችሁ ድረስ አንዱ ባለበት አንደኛው አለ፣ አንዱ ባሉበት አንደኛው አለና የቶማስ ሳንካራ እናት ምግብ ስትሰራ ለራሱ የምትሰራው ላንተና ለወንድምህ እያለች ለሁለቱም ነው የሚሰራው። ሰዎቹ የብለድ ወይም የደም ግንኙነት የላቸውም። እጅግ በጣም ይዋደዳሉ። እጅግ በጣም አብረው ጊዜ ያሳልፋሉ። አንዱ አንደኛውን እስኪመስል ድረስ እጅግ በጣም የተዋሃደ ሪሌሽንሺፕ ነበራቸው ቶማስ ሳንካራና ካምፓወሪ የሚባለው ሰውዬ እና ቶማስ ሳንካራ ስልጣን ላይ ያለ የፈረንሳይ መሪዎች ምን አደረጉ? ካምፓወሪን ለምን አንተ ፕሬዝዳንት አትሆንም ወይ መሪ አትሆንም ብለው አግባቡት። ከዛ ቶማስ ሳንካራን እንዲገሉ አረጉ። በጣም ቤስ የሚባለውን ወንድሜ ብሎ የሚጠራውን ቶማስ ሳንካራን አስገደለው ወይም ገደለው። ከዛ ካምፓወሪ ስልጣን ላይ ወጣ። ካምፓወሪ ስልጣን ላይ ከወጣ በኋላ ከብዙ ዓመታት በኋላ የቶማስ ሳንካራ እናት ቤተ መንግስት መጣች። ባለስልጣኖች ተሰብስበዋል። ካምፓወሪ ቁጭ ብሏል እና አንድ ጥያቄ ጠየቀችው። ወንድምህን ለምንድን ነው የገደልከው አለችው። ወንድምህ ምን አድርጎ ነው የገደልከው? ከዛ ካምፓወሪ ተነሳ፣ ምላሽ ይሰጣል ተብሎ ሲጠበቅ እያለቀሰ ወጣ። ከዛ በኋላ ምንም አይነት ምላሽ አልሰጠም። መጨረሻ ላይ የህይወቱ መጨረሻ አካባቢ ላይ ቶማስ ሳንካራን ስለገደልኩት ምሕረት አድርጉልኝ አይነት ነገር ብሏል ይባላል። የዛሬው ትምህርት ምን መሰላችሁ? ክፉ አይነት ሰዎች ሲያጋጥሟችሁ ምን አይነት ጸሎት እንደምትጸልዩ ነው ማስተምረው። ሄሎ እጅግ በጣም ክፉ የሆኑ ሰዎች ሲያጋጥሟችሁ ምን አይነት ጸሎት እንደምንጸልዩ ነው የምንማማረው። አሁን ያነበብነው ስፍራ ውስጥ ዳንኤል የሚባል አንድ ሰው አለ። ዳንኤል 127 ሹማምንት ላይ ተሾመ ወይ 127 አገሮች ላይ ተሾመ ሰው ነው።
ሰውየው ቢታይ ምንም ክፉ ነገር የለውም። ሰው ላይ አይደርስም፣ ሰው ላይ አይናገርም፣ ሰው አያሳስርም፣ ምንም የሚያደርገው ነገር የለም። ነገር ግን ሰዎች እንዲሁ ከመሬት ተነስተው ሰውየውን ይጠሉታል። ምንም አይነት ምክንያት የላቸውም ዳንኤልን ለማጥቃት። ዳንኤል አጥቅቶኛል፣ ስለዚህ ስላጠቃኝ አጠቃዋለሁ የሚል ምንም አይነት ምክንያት የላቸውም። ከመሬት ተነስተው ይህንን ሰው እየጠሉት፣ መጥላት ብቻ አይደለም ሰበብ ይፈልጉበት ነበር። በተገኘው ሰበብ በሙሉ ምንድነው ይፈልጉት? ዳንኤል ምን ማድረግ? ማጥቃት። ሁሉንም አይነት ሰው ይፈልግ። አንድ ሰበብ ተገኘ ማለት ያቺ የተገኘችውን ሰበብ ምንድነው የሚያደርጓት? የዳንኤል ማጥቂያ ነው የሚያደርጓት። ዳንኤል በሁሉም አይነት መንገድ ተፈለገ፣ ሰበብ ታጣ። ሰበብ ሲታጣ እነዚህ ሰዎች መጡና እንደዚህ ያሉ፣ ንጉሡ ያሉት ከዛሬ ሰዓት ጀምሮ እስከ ቀጣይ 30 ቀን ድረስ ወደ አምላክም ወደ ሰውም የሚለምን ሰው እንዳይኖር። የሚለምን ሰው ከተገኘ ምን ውስጥ ይጣል? አንበሳ ጉድጓድ ውስጥ ይጣል። አሁን ጥያቄ ምን መሰላችሁ? ወደ እግዚአብሔርም መጮህ አትችሉም፣ ወደ ሰውም መለመን አትችሉም። ስለ እግዚአብሔር ብለህ ስለ ሰው ከለመንክ የአንበሳ አፍ ይበላሃል። እግዚአብሔርንም ከለመንክ የአንበሳ አፍ ይበላሃል። እችን ሕግ ያዘጋጇት ለአንድ ሰው ነው፣ ዳንኤል ለሚባል ሰው። በተቻለ ቁጥር ዳንኤልን ለማጥፋት ነው የነዙ ምን ፍላጎትና ፕላናቸው፣ ፕሮግራማቸው። ተፈለገ ሲጸልይ ተገኘ። ከዛ ታሪኩን ታውቁታላችሁ። የአንበሳ አፍ ላይ ወይም የአንበሳ ጉድጓድ ውስጥ ተጣለ። የተራቡ አንበሶች ያሉበት ጉድጓድ ውስጥ። ዳንኤል እንዴት ተረፍክ ሲባል ቅንነት ተገኝቶብኛል ያለው። ማንንም ሰው አታክ አድርጌ አላቅም፣ ቅንነት ተገኝቶብኛል። እንደዚህ ሰበብ ፈልገው አንበሳ ጉድጓድ ውስጥ ሊጥሏችሁ፣ ሰበብ ፈልገው ሊያጠፏችሁ፣ ሰበብ ፈልገው ከምድረገጽ ሊነቅሏችሁ፣ ሰበብ ፈልገው ከስራ ሊያፈናቅሏችሁ፣ ሰበብ ፈልገው ትዳራችሁን ሊረብሹ፣ ሰበብ ፈልገው አገልግሎታችሁን ሊያጠፉ፣ ሰበብ ፈልገው ስማችሁን ዜሮ ለማድረግ የሚተጉ ሰዎች ካሉ ዛሬ ያንን ጸሎት ነው የምንጸልየው። መዝሙር 140 ክፈቱ። ዛሬ ይሄንን ጸሎት ነው የምንጸልየው። ያለፈው ታይም አንድ ትምህርት አስተምሬያለሁ። ከክፉ ሁሉ ምን በለኝ፣ ጠብቀኝ ወይም አድነኝ። ዛሬ ይሄንን ጸሎት ነው የምንጸልይ። ሰበብ ፈልገው ሊያጠፏችሁ የሚፈልጉ ሰዎች ካሉ መዝሙር 140 ላም ብላችሁ እንደዚህ ነው። አቤቱ ከክፉ ሰዎች ምን በለኝ። ቁጥር 1 እንደዛ ነው አይደል የሚለው? አቤቱ ከክፉ ሰዎች አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞችም ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ምን ይላሉ? አሁን በደንብ ስሙኝ። የዳዊትን መዝሙር ስታነቡት መዝሙሮቹ ፓወርፉል ናቸው። ለምን ፓወርፉል እንደሆኑ ልንገራችሁ። የሆነ ሰው እስኪ ስለ እግዚአብሔር ምን ልቀኝ ብሎ የጻፋቸው መዝሙሮች አይደሉም። ዳዊት መዝሙሮቹ ስታዩ እንባ ታያላችሁ። የደም እንባ እያነባ የጻፋቸው መዝሙሮች አሉ። እያለቀሰ የጻፋቸው መዝሙሮች አሉ። በብዙ ጭንቀት ውስጥ ሆኖ የጻፋቸው መዝሙሮች አሉ። ዳዊት ይሄንን መዝሙር ሲጽፍ የጻፈው ሳኦል እጅግ በጣም ያሳደው የነበረ ጊዜ ላይ ነው የጻፈው እና መዝሙሩ የዳዊት መዝሙር ብቻ አይደለም። እስራኤል ለምትባል ሀገር ፕሮፌቲክ መዝሙር ነው። ለምን እንደዛ ምለው 1 እና 2 ላይ ያለውን ቃል አሳያችሁ። አቤቱ ከክፉ ሰው ምን በለኝ፣ በልባቸውም ክፉ ካሰቡ ከአመፀኞችም ሰዎች ጠብቀኝ። ከምን ቀኑን ሁሉ ለምን ይከማቻሉ? የሄብሩውን ቃል ስታነቡት እንደዚህ ነው የሚለው። የሄብሩ ቃል ከአመፀኛ ሰዎች ጠብቀኝ፣ ቀኑን ሁሉ ለጦርነት ይከማቻሉ ነው የሚለው። ለምን? አመፀኛ የሚለው ቃል በሂብሪው ሐማስ ማለት ነው እና ዳዊት ስለ ሐማስም ጭምር እየተናገረ ነው። ክብር ለኢየሱስ ይሁን። እኔን ለማጥፋት በየቀኑ ለጦርነት ምን ይላሉ? አሁን የፊልስጤምና የእስራኤል ጦርነት አይደል? ሐማስና እስራኤል። አመፀኛ የሚለው ቃል ላይ የገባው ቃል ሐማስ የሚል ቃል ነው። ከሐማስም ጠብቀኝ እያለ ነው ዳዊት። ፕሮፌቲክ መዝሙር ነው። ክብር ለኢየሱስ ይሁን። ለኔሽኑም ጭምር የዘመረው መዝሙር ነው። ከሐማስ ጠብቀኝ። እኛን ባሰቡ ቁጥር ለምንድን ነው የሚከማቹት? ለጦርነት። አይሁዳዊ ባዩ ቁጥር ምን ነው ትዝ የሚላቸው? ጦርነት። ከዛ እንደዚህ ይላል ቁጥር 3 ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸውን በታች የእፉኝት መርዝ ነው። እነዚህ ሰዎች አመፀኛ ያላቸው፣ ሊገሉኝ ሊያጠፉኝ ይፈልጋሉ ያላቸው ሰዎች ምን አይነት ሰዎች ናቸው ሲባል ባገኙት አጋጣሚ በሙሉ የሚሰብር መርዛማ የሆነ ቃል ነው ካፋቸው የሚወጣው። ዳዊትን ባገኙት ቁጥር ሰበብ እየፈለጉ ምን መናገር? መርዛማ ቃል ካፋቸው። ዳዊትን በተመለከተ ፖዚቲቭ ነገር ወጥቶ ያውቃል። ይሰማችሁ? ዳዊትን በተመለከተ ዳዊት ካፋቸው ቃል አይደለም የሚወጣው አለ፣ ካፋቸው የሚወጣው የእባብ መርዝ ነው አለ።
ባገኙኝ ቁጥር በቃላቸው ምን ይሉኛል? ያሳዱኛል። በቃላቸው ይሰብሩኛል። በቃላቸው ያደቁኛል፣ ምክንያት እየፈለጉ። ክብር ለኢየሱስ ይሁን። ዛሬ ለእንደዚህ አይነት ሰዎች ካላችሁ ለእንደዚህ አይነት ሰዎች ይሄ ጸሎት ቁጥር 4 እንደዚህ ይላል። አቤቱ ከኃጢአተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድን ገመድ ዘረጉ፣ በመንገድም እንቅፋት አኖሩ። ዳዊት ያደረጉበትን ነገር በሙሉ የተናገረ ነው። ቁጥር 6 እንደዚህ ይላል። እግዚአብሔርን ማንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጥ አልኩት። አቤቱ ጌታዬ የመድኃኒቴ ጉልበት፣ በሰልፍም ቀን ራሴን ምን አልኩኝ? ሸፈንክ። ራሴን በሰልፍ ቀን ምን አልክ? ሸፈንክ። አቤቱ ከምኞት የተነሳ ለኃጢአተኞች አትስጠኝ፣ በላዬ ተማከሩ እንዳይጓደዱ አትተወኝ። ዳዊት እነዚህ ሰዎች ከንፈራቸው መርዝ ያለባቸው ሰዎች፣ አጥፊና ገዳይ የሆኑ ሰዎች፣ እነሱን እያየ ምን አትበለኝ? አትተወኝ። በፍጹም ዝም አትበለኝ። ከኔ ጋር ናችሁ? ዝም አትበለኝ። አፋቸው ውስጥ መርዝ አለ፣ ከነደፉኝ ያጠፉኛል። ካፋቸው ውስጥ የሚወጣው መርዝ በሙሉ እኔን ይሰብራል። እነዚህ ሰዎች እያሉ ምን አትበለኝ? አትተወኝ፣ ዝም አትበለኝ። ይሄ የዳዊት ጩኸት ነው። ለነሱ ምን አትበለኝ? አሳልፈህ አትስጠኝ። ክብር ለኢየሱስ ይሁን። እንደዚህ አይነት ሰዎች ካሉ በህይወታችሁ ላይ መጽሐፍ ቅዱሳችሁን ስናነብ የኤፌሶን 6 ላይ የተቀመጡ የጦር ዕቃዎች አሉ አይደለ? ኤፌሶን 6 ከራስ ቁር ይጀምራል አይደለ? ከዛ የት ጋር? እግር ላይ ይጨርሳል። ምን ጫማ ድረስ ይጨርሳል አይደለ? ራስ ቁር፣ ከዛ እዚህ የደረት እንትን እዚህ ጋር ይጀምራል። ከዛ ላስት ላይ የወንጌልን ምን ወይም ስለ ጫማ ያወራል አይደለ? ከራስ ጀምሮ እስከ የት ነው? በደንብ አትኩራችሁ ካያችሁት ያንን የኤፌሶንን መጽሐፍ ጳውሎስ አንድ ሰው ጋር መምጣት ይችላል። ይሄ ሰውዬ ከዚህ ጀምሮ እስከዚህ ድረስ መታጠቅ ስላለበት የጦር ዕቃ ተናግሯል። ጳውሎስን አይታችሁት ከሆነ ግን አንድ ያላያችሁትን ነገር ልንገራችሁ። ከጀርባ ስለሚታጠቀው ነገር አልተናገረም። ከፊት የሚታጠቀውን ነገር ብቻ ነው የተናገረው። because ክርስቲያን በጦርነት ውስጥ ወደፊት ይሄዳል እንጂ ወደ ኋላ አይፈገፈግም። ክርስቲያን በጦርነት ውስጥ ወደፊት ነው መሄድ ያለበት። ወደ ኋላ ካለ ነው አታክ የሚደረገው። የሰማችሁ? ለዛ ነው ጳውሎስ አንድ ክርስቲያን የሆነ ሰው ስላለው የጦርነት ባህሪ ሲናገር ከዚህ ጀምሮ እስከዚህ ድረስ አደረገ። ክርስቲያን የትኛውም ጦርነት ውስጥ ቢገባ አልቻልኩትም ብሎ ከወጣ ሟሽ ነው። because ከኋላ መከላከያ የለው። ከኋላ የሚወረወር ፍላጻ በሙሉ ያገኘዋል። ጳውሎስ ምን እያላችሁ? ምንም አይነት ጦርነት ውስጥ ብትገቡ ወደፊት ሂዱ። ምንም አይነት ጦርነት ውስጥ ብትገቡ ወደ ኋላ እንዳታፈገፍጉ። because እግዚአብሔር ለኋላ የሚሆን የጦር ዕቃ የለው። ለዛ ነው ከኋላ የሚደረግ ምንም አይነት ጦር ዕቃ የለም። ከዚህ እስከዚህ ፋይናንሻል ፕሮብሌም ከመጣ ወደፊት፣ ሜሬጃችሁ ላይ ችግር ከመጣ because የትኛውም ክርስቲያን ሰው የታጠቀው የጦር መሳሪያ ከፊት ያለ ብቻ ነው፣ ከኋላ የለም። ሄሎ። ለዛ ነው ብዙ ክርስቲያኖች አይታችኋል፣ ብዙ ክርስቲያኖች ሲያማረሩ አይታችኋል። እስራኤላውያን ልንገራችሁ፣ ከግብጽ ወጡ፣ መንገድ ላይ ስንት ዓመት ቆዩ አይደለ? ለምን እንደቆዩ ታውቃላችሁ? አንድ ክርስቲያን አንድን ጦርነት ፋይት እያደረገ ደሞመንት ያ ጦርነት ደክሞኛል ብሎ ወደ ኋላ መመለስ ከጀመረ ምን እንደሚፈጠር ልንገራችሁ። በሂብሪው ማግረምረም የሚለው ቃል ሉን የሚል ቃል ያለው። አንድ ሰው እያጉረመረመ ነው ለማለት ከፈለጋችሁ ሉን የሚል ቃል ነው የምትጠቀሙት። ሉን ማለት ምን ማለት ነው እንገራችሁ? ሉን ማለት ከችግሩ ጋር ተጨማሪ ምሽት ማሳለፍ ማለት ነው። ስታጉረመርሙ እግዚአብሔር ሊረዳችሁ አይመጣም። በቃ ፈልጎታል፣ ከችግሩ ጋር አብሮ ያሳልፍ ነው የሚለው። እግዚአብሔር ምን እንደሚፈልገው ካላችሁ ከችግሩ ጋር ወደፊት እንድትሄዱ ነው። ከችግሩ ጋር ወደፊት እንድትሄዱ ነው ይፈልጋል። ወደፊት እንድትንቀሳቀሱ፣ ወደፊት እንድትራመዱ ነው ይፈልጋል። አሁን ሰበብ እየፈለጉ መርዛማ ቃል የሚናገሯችሁ ሰዎች ካሉ ቁጭ ብላችሁ አይደለም ማልቀስ ያለባችሁ። እንዴት ወደፊት መሄድ እንዳለባችሁ ነው የምናስተምራችሁ። እንዴት ወደፊት ለመሄድ ምን አይነት ጸሎት መጸለይ እንዳለባችሁ ዛሬ የምንማማረው። ምድር ላይ በጣም የሚያስጠላ ነገር ምንድነው ካላችሁኝ፣ አልቃሻ ክርስቲያን ማየት። የታጠቅነው የጦር ዕቃ በሙሉ ወደፊትና ለኋላ የሚሆን የጦር ዕቃ የለም። ለኋላ የሚሆን የጦር ዕቃ የለም። ወደፊትና ክብር ለኢየሱስ ይሁን። ዳዊት አሰቃዩኝ፣ ብዙ ነገር አደረጉኝ፣
ይሄ ሁሉ ችግር እያለ አለ ምን አትበለኝ፣ አትተወኝ። የዳዊት ህይወትና የኢየሱስ ህይወት ውስጥ የምታዩትን ተመሳሳይ ነገር ልንገራችሁ። ሁለቱም ጌታ ኢየሱስም ዳዊትም ከመንገሳቸው በፊት ሁሉንም አይነት መከራ አይተዋል። ሄሎ፣ ሁሉንም አይነት መከራ አይተዋል። ዳዊት ወንበር ላይ ከመቀመጡ በፊት ሁሉንም አይነት ቻሌንጅ አይተዋል። በአንዱም ቻሌንጅ ጊቭ አፕ አድርጎ በቃ አይ ፕሮፌሲውን ትቼዋለሁ ብሎ አልተመለሰም። ሁሉም ጋር ሳኦል መጣ ስትሉት ወደፊት፣ ፊልስጤማውያን መጡ ስትሉት ወደፊት፣ ጎልያድ መጣ ስትሉት ወደፊት። ሄሎ፣ የሆኑ ሰዎች መጡ፣ ወደኋላ የሚመለስበት ምንም ነገር የለውም። አሁንም እንደዚህ አይነት ሰዎች ገጠሙትና ዳዊት እንደዚህ አለ፣ እግዚአብሔር ሆይ አለ እንደዚህ አይነት ክፉ ሰዎች ከበውኝ፣ በመስሪያ ቤት ከበውኝ፣ በስራ ቦታ ከበውኝ፣ ጦር ቦታ ከበውኝ፣ ሁሉም ቦታ ከበውኝ። እምለምንህ አንድ ነገር ብቻ ነው፣ እሱም አትተወኝ። ለነዚህ ሰዎች ምን አትበለኝ፣ አትተወኝ። ይሄን ሁሉ ነገር እነሱ ሲያደርጉ ከነሱ ጋር እንዳትተባበር አንተ ከነሱ ጋር ካልተተባበርክና እኔን ካልተውከ ችግር የለውም። ለዛን ሁሉ ጊዜ ጦርነቱ ስትገቡ አንድ ነገር አስቡ። ጦርነቱ ስትገቡ እሱ እዚህ ያለ፣ እናንተ እዚህ ያላችሁ። እሱ ጋር ጦርነት ውስጥ መግባት ካሰባችሁ ማድረግ ያለባችሁ ነገር ልንገራችሁ። እግዚአብሔር ከየትኛው ሳይድ ነው የሚለውን ብቻ ቼክ አድርጉ። ያ ማለት እናንተ እዚህ ሆናችሁ እግዚአብሔር ከሱ ሳይድ ከሆነ ሚሊዮን ዓመት ብትዋጉ አታሸንፉትም። ሄሎ፣ እግዚአብሔር ከእናንተ ሳይድ ሆኖ እሱ ቢዋጋችሁ 10 ሚሊዮን ዓመት ብትሰጡት አያሸንፋችሁም። ዳዊት ያንን ነው። አንተ ይሄን ሁሉ መከራ እያየህ ከነሱ ጋር ካልተተባበርክና እኔን ካልተውከኝ ችግር የለውም። እኔን ካልተውከኝ ከኔ ጋር ከሆንክ እንደፈለጉ ቢናገሩም ችግር የለውም፣ እንደፈለጉ ቢያስቡ ችግር የለውም፣ የፈለጉትን ነገር ቢያደርጉ ችግር የለውም። አንተ ግን ምን አትበለኝ፣ አትተወኝ። ምን አትበለኝ። ከዛ ዳዊት በደንብ ስሙኝ፣ ያደረጉትን ነገር በሙሉ ተናገረ፣ ያወሩትን በሙሉ ተናገረ፣ ሰዎቹ ያሰቡትን በሙሉ አወራ። ከዛ ይሄን ሁሉ ለእግዚአብሔር ከነገረው በኋላ ቀጣይ የዳዊትን ጸሎት ላሳያችሁ። አሁን ቁጥር 9 ክፈቷት። ይሄን ጸሎት ነው ዛሬ የምንጸልየው። ቴንኪው። የሚከቡኝን ሰዎች የከንፈራቸው ክፋት ምን ይበላቸው። አሁን እንደዚህ አይነት ሰዎችን ስታገኙ መጀመሪያ መዋጋት ያለባችሁ ነገር አንድ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ያና ያብስራ እዚህ ጋር ቁም። ያና ሁሉ ጊዜ የሟርት ቃል፣ የድግምት ቃል፣ የክፉ ቃል ባለበት ስፍራ ውስጥ የክፉ ቃል እንዴት እንደሚሰራባችሁ ልንገራችሁ። እሱ እዛ ጋር ነው። ድሃ ብሎ ሰደባችሁ። አንድ ነገር ካፍ ከወጣ አይመለስም። ድሃ ብሎ ሰደባችሁ። ድሃ ብሎ ሰድቧችሁ ምላሽ ካልሰጣችሁ ደህንነታችሁን አምናችሁ ተቀብላችኋል። ዳዊት ምናል? የከንፈራቸው ቃል ወደ እነሱ ይመለስ። በእናንተ ላይ የእርግማን ቃል የተናገሩ፣ የክፋት ቃል የተናገሩ፣ የድግምት ቃል የተናገሩ 7 እጥፍ ወደ እነሱ እንዲመለስ ጸልያለሁ። በመስሪያ ቤት ቢሆን፣ በአገልግሎት ቢሆን፣ በስራ ቢሆን፣ በየትኛውም አቅጣጫ ቢሆን ቃላቸው ወደ እነሱ እንዲመለስ ጸልያለሁ። ቃላቸው ወደ እነሱ እንዲመለስ ጸልያለሁ። ቃላቸው ወደ እነሱ እንዲመለስ ጸልያለሁ። ቁጭ በሉ እስኪ ድጋሚ አንብበው። የሚከቡኝን ራስ እሺ፣ የከንፈራቸው ክፋት ይክደናቸው። ቴንክ ዩ። ከከንፈራቸው ምንድን ነው የሚወጣው? ክፋት። ያ ክፋት ወደ እኔ ይምጣ። እነሱን ይክደናቸው፣ እነሱን ያገኛቸው፣ እነሱን ይሸፍናቸው። ሄሎ፣ በእናንተ ህይወት ላይ የእርግማን ቃል የተናገሩ ሰዎች ወደ እነሱ እንዲመለስ ጸልያለሁ። ወደ እነሱ እንዲመለስ ጸልያለሁ። ለዛ ነው በደንብ ስሙኝ። በዚህ ዓመት ትሞታለህ ካሉ ብለው ከነገሩ ንገራቸው። በዚህ ዓመት አንተን እቀብራለሁ፣ ልጅህን እቀብራለሁ፣ ሚስትህን እቀብራለሁ። አሜን ብለህ እንዳትሄድ። የከንፈራቸው ቃል ወደ እነሱ ምን ይበል? ይመለስ። እነሱን ይክደናቸው። የተናገሩት ቃል እነሱን የያዛቸው። የተናገሩት ቃል እነሱን ያጥምዳቸው። እነሱን ምን ያሉት ቃል? ዳዊት ያንን ያለው። እንደዚህ አይነት ሰዎች ብዙ ተናግረዋል። እኔም በተመለከተ ብዙ አውርተዋል። ከንፈራቸው ውስጥ የወጣው በሙሉ ምንድን ነው? መርዝ ነው። አላር ሌባም መርዝ ነው። ቁም እስኪ ምን ማለት እንደሆነ ልንገራችሁ። ከከንፈራቸው የወጣው ምንድን ነው? መርዝ ነው። ያ ማለት ገዳይ ነው። ካፋቸው ያስወጡት ለምንድን ነው? አንተን ለመግደል እኮ ነው።
ዳዊት ምን አለ? የከንፈራቸው ክፋት አለ መርዙ ወደ እነሱ ይመለስ። መርዙ ወደ ማን ይመለስ? በእናንተ ላይ ተነገሩ የትኞቹም ክፉ ቃሎች ወደ ተናጋሪዎቹ እንዲመለሱ አዛለሁ። ወደ ተናጋሪዎቹ እንዲመለሱ አዛለሁ። እንዲመለሱ አዛለሁ። ለዛ ነው ተናግረውባችሁ እናንተ ላይ አሟርተው ጸጥ አላችሁ ማለት መርዝ እየተቀበላችሁ ነው። ከከንፈራችሁ የወጣው ምንድነው? መርዝ እየተቀበላችሁ። ያ ማለት የጊዜ ሂደት እንጂ ከ2 ከ3 ደቂቃ በኋላ መሞታችሁ አይቀርም። ምክንያቱም የተቀበላችሁት ምንድነው? መርዝ ነው። ከጥቂት ጊዜ በኋላ ፋይናንሻል ነገራችሁ መሞቱ አይቀርም። ከጥቂት ጊዜ በኋላ የሆነ ነገራችሁ መሞቱ አይቀርም። ዳዊት ተነሳን፣ ከዚህ በኋላ የተቀበልኩበት ዘመን ያበቃል። ክፋታቸው ወደ እነሱ ይመለስ። ክፋታቸው የተናገሩት ቃል፣ ያሟረቱት ቃል፣ የመከሩት ምክር ወደ እነሱ ይመለስ። ከሥራ ቦታ ላይ ያፈናቅሏችሁ እየተማከሩ ከሆነ የመከሩት ምክር እናንተን ያገኛችሁ፣ እነሱን ያገኛቸዋል። ሰኞ መስሪያ ቤት ስትገቡ አታገኟቸውም። አልገባችሁም። ሰኞ መስሪያ ቤት ስትሄዱ አታገኟቸውም። ለዛ ነው ክርስቲያን የሟርት ቃል ዝም ብሎ የሚቀበል ዕቃ አይደለም። ያሟረተችባችሁ ሰዓት ችግር የለም፣ 7 እጥፍ ላንተ ይሆንልህ በሉት። የደገሙባችሁ ሰዓት ይሄ 7 እጥፍ ወደ አንተ ይመለስ በሉት። 7 እጥፍ ወደ አንተ ይመለስ በሉት። ቢሾፕ ዴቪድ ኦየዴፖ የሚባል ትልቅ የእግዚአብሔር ሰው ናይጄሪያ ውስጥ አሉ እና አንድ ቀን ለቼክአፕ ብለው ሆስፒታል ሄዱ። ቼክአፕ ማሽን ውስጥ አስገቧቸው፣ አዩአቸው። ከዛ ዶክተሩ እንደዚህ አላቸው፣ ማሽኑ እንደሚያሳየው ከሆነ አላቸው እርሶ ጥቂት ወራት ብቻ ነው ያሉት አላቸው። ጥቂት ወራት አሉት። አዎ ከጥቂት ወራት በኋላ ሲል ትሞታላችሁ። አንተም ማሽኑም ማጋነንት አለባችሁ አሏቸው። አንተም ማሽኑም። ሰውየው ይሄንን ከተባሉ 10-15 ዓመት አሁን አስቆጥረዋል። ዶክተሩ የለም፣ ማሽኑም ላይኖር ይችላል በዚህ ሰዓት። በደም ስሙ። ዳዊት ይሄንን ጸሎት የጸለየው ምርር ብሎት ነው፣ ተመችቶት አይደለም። ምርር ያለው ሰው ብቻ እንዲጸልይ ነው ፈልገው። በሰዎች ምክንያት ስራውን ያጣ፣ በሰዎች ምክንያት ትዳሩን ያጣ፣ በሰዎች ምክንያት እድሎችን ያጣ፣ በሰዎች ምክንያት ገንዘብ ያጣ፣ በሰዎች ምክንያት አገልግሎት ያጣ፣ በሰዎች ምክንያት ፋይናንስ ያጣ ሰው አለ እዚህ ውስጥ። በሰዎች ምክንያት በሩ የተዘጋበት አሁን ከኔ ጋር ቁማችሁ ተናገሩ። ክፋታቸው በሉ ወደ እነሱ ይመለስ። ክፋታቸው ወደ እነሱ ይመለስ። ደጋግሙት። አይ ቲንክ ከዚህ በፊት ነግሬያቸዋለሁ። ዚምባብዌ ከምሽቱ 5 ሰዓት 6 ሰዓት ይመስለኛል እኔ እዚህ ቆሜ ያለው ፕሮፌት ኤንጅል አለ፣ አንድ የኔ መንፈሳዊ ወንድም ታንዛኒያ አለ፣ ቶኒ የሚባል ልጅ ቁጭ ብለናል እና ለቶኒ አንድ ቴክስት ደረሰው። ያ ቴክስት ደግሞ ታንዛኒያ ውስጥ በጣም ዝነኛ የሆነች በጣም ፌመስ የሆነች የታንዛኒያ መንግስት የሚፈራት አንዲት ጋዜጠኛ ናት ቴክስቱን የላከችለት። ከአገር እንድትነቀል አደርግሃለሁ አለችው። ቴክስቱ እንደዛ ነው የሚለው። ከአገር እንድትነቀል አደርግሃለሁ፣ ተመለሰ ታንዛኒያ ውስጥ አትገባም አለችው። ፈራ፣ ተንቀጠቀጠ። ምክንያቱም ጋዜጠኛዋን ፖለቲከኞችም ይፈሯታል። ከዛ ተረብሾ እያለቀሰ ፕሮፌት አለው፣ እቺ ሴት እንደዚህ ብላኛለች፣ አገር ከመጣ ትቀበራለህ፣ ወደ አገር አትመለስም፣ ከአገር እነቅልሃለሁ ብላኛለች አለው። ከዛ ፕሮፌት ኤንጅል እንደዚህ አለው፣ አንተን ሳትነቅል እሷን እነቅላታለን አለው። ሊነቅሏችሁ ያሰቡ እናንተ ሳትነቀሉ፣ ሊያጠፏችሁ ያሰቡ እናንተ ሳትጠፉ፣ ሊገሏችሁ ያሰቡ እናንተ ሳትሞቱ ቁጭ በሉ። ከዛም እንደተፈጠረ ልንገራችሁ፣ በያው እግዚአብሔር ፊት ነው ነገራችሁ። እዛው ያለን 8 ሰዓት 9 ሰዓት የታንዛኒያ ሀገር ያሉ የጋዜጣ እንትኖች በሙሉ የሴትዮዋን የመኪና ምስልና ሴትዮዋን ይዘዋት ወጡ። ምን እንደተፈጠረ ልንገራችሁ። ልክ ፕሮፌት ኤንጅል እንቀብራታለን፣ አንተ አትሞትም፣ እዛች ምድር እሷን እንቀብራታለን ብሎ ጸልየ ከጥቂት ሰዓታት በኋላ አንድ መንገድ ላይ መኪናዋን እየሄደች ሽፍታዎች መኪናውን ወንፊት አደረጉት። ሴትዮዋ ሞተች። ከ1 ሰዓትና ከ2 ሰዓት በኋላ ጋዜጣ ላይ ይዘዋት ወጡ። ሊቀብሯችሁ ያሰቡ፣ ሊያጠፏችሁ ያሰቡ፣ ለእናንተ ጉድጓድ የሚመሱ ካፋቸው መርዝ የሚወጣቸው ሰዎች ቃላቸው እነሱን ያገኛቸዋል። ቃላቸው ወደ እነሱ ተመልሷል።
እኔ አይደለም የጸለይኩት፣ ዳዊት የጸለየው ጸሎት ነው። መጽሐፍ ቅዱስ ውስጥ ያለ ጸሎት ነው። የከንፈራቸው ቃል ወደ ማን? ሟርታቸው ወደ እነሱ ይመለስ። ጥንቆላቸው ወደ እነሱ ይመለስ። ድግምታቸው ወደ እነሱ ይመለስ። በደንብ ስሙ። የትኛውም የአፍ ቃል ሲነገር ቃል በውስጡ ሁለት ነገር አለው። የመጀመሪያው ተልእኮ አለው። የሚነገርበት ምን አለው? ተልእኮ አለው። ሁለተኛ ቃል በውስጡ መንፈስ አለው። ለዛን የትኛውም ቃል ጠንቋዩ የሚናገረው ማንም የሚናገረው ሳይሰራ ወይም የተነገረበትን ዓላማ ሳይፈጽም አይመለስም። ለዛን ደሞመንት እናንተ ላይ ሲናገሩ ፋይናንሻል ነገራችሁ ባዶ ይሆናል። የሆነ ነገራችሁ ይበላሽ። ለምን ከተባለ ተልእኮ ይዞ ነው የመጣው ያወርድ። ዛሬ ጸልየናል፣ ወደ እነሱ ይመለሳል። ከኔ ጋር ናችሁ? አንድ ጊዜ ናይጄሪያ ውስጥ አንዲት ሴት ልጇ የአውሮፕላን አብራሪ እንዲሆን ካፒቴን እንዲሆን በዛ ተመረቀ። ከዛ ምን ተፈጠረ ልንገራችሁ። ተመረቀ። ሶሻል ሚዲያ ላይ ላይቭ ፕሮግራም አደረገች። ቤቷ ድግስ አደረገች። ከዛ ልጇን አቆመችው። እዛ ሰፈር ውስጥ የመጀመሪያው ካፒቴን ነው እሱ። እዛ እሱ ያለበት ፕሮቪንስ ወይም አውራጃው ውስጥ የመጀመሪያው አውሮፕላን አብራሪ እሱ ነው። እና ልጇን ቁማለችው። ልጄ ካፒቴን ሆኗል ስትል ማንም ሰው አላጨበጨበም። ከዛ ምን ተፈጠረ ታውቃላችሁ? ቀንታችኋል ማለት ነው፣ ጀለሲ አግኝቷችኋል፣ ቀናተኛ ናችሁ ምናምን ብላ ተናገረች። ሰዎቹ አልተናገሩም እንጂ ቀንቷል። ቢኮዝ ልጆቻቸው ምን አልሆኑም። ቀጣይ ቀን ምን ተፈጠረ ልንገራችሁ። በጌታ ፊት ነው የምነግራችሁ። ቀጣይ ቀን ልጇ ጨርቁን ጥሎ ከተማ ውስጥ አበደ። ቢኮዝ ቀንተዋል፣ አፋቸውን አላቀዋል። የኛ ልጅ ካፒቴን ሳይሆን የሷ ልጅ እንደዚህ ሆነ ብለው ቀንተው ምን ብሏል። ለዛ አንዳንድ ላይፋችሁ ላይ የተከሰቱ ችግሮች የዚህ ምክንያት ናቸው። በላይፋችሁ ላይ የቀኑ ሰዎች፣ የእናንተ ስኬት ደስ የማይላቸው ሰዎች፣ የእናንተ ማግኘት ደስ የማይላቸው ሰዎች የላኩት መርዝ ነው የእናንተ ላይፍ ያበላሸው። ከዚህ ሰዓት ጀምሮ መርዙ እነሱን አግኝቷቸዋል። መርዙ እነሱን አግኝቷቸዋል። እነሱን አግኝቷቸዋል። ይኸውና በዚህ አጋጣሚ ልንገራችሁ። አንዳንድ ሰው ክፉ ሰው የለም ብሎ ያስባል። እንዳይመስላችሁ። ዳዊት ምን እንዳለ ልንገራችሁ። ክፋትን ከማህፀን ተማሩ ይላል። የማለት ሳይወለዱ ጭምር ክፉ ናቸው። ምን ሳይሉ ሳይወለዱ ሰዎቹ ክፉ ናቸው። ሳምንታይምስ አንዳንድ ቢሮ ለስራ ገብታችሁ ለቢሮ አዲስ ናችሁ። አንድ ሳምንት ከሰራችሁ በኋላ የቢሮ ዳይሬክተር ወር ማናጀር ጋር 20 ሪፖርት እናንተን በተመለከተ ተጽፏል። አላወሯችሁም፣ አልጨበጧችሁም፣ አላናገሯችሁም። ለምን እንደተጻፈም እናንተ ማታቁም፣ ምን ብለው እንደጻፉ ማታቁም። 20 ሪፖርት ቀርቧል። ደን አቅራቢዎቹ ከእናንተ ጋር ምሳሌ ናቸው። አቅራቢዎቹ እናንተ አንዳንዶቹ ሜቢ አንድ ሰፈር ስለሆኑ እየሸኛችኋቸው ናቸው። ለእንደዚህ አይነት ሰዎች ነው ይሄ ጸሎት። ክፋታቸው ወደ እነሱ ይመለሳል። ክፋታቸው እናንተን አያገኛችሁም፣ ወደ እነሱ ይመለሳል። ክፋታቸው ይከደንባቸዋል። መውጫ እስኪያጡ ድረስ የነሱ ክፋት እነሱን ይዛቸዋል። የነሱ ክፋት ምን እስኪያጡ ድረስ? መውጫ እስኪያጡ ድረስ። ቁጥር 10 የእሳት ፍም በላያቸው እሺ ይውደቅ። ምን በላያቸው ላይ ይውደቅ? የእሳት ፍም። አሁን አንዳንዶቻችሁ በጣም ፔንጤ ስለሆናችሁ እንደዚህ አይነት ጸሎት አልጸልዩ። የእሳት ፍም በምላቸው ላይ ይውደቅ፣ በላያቸው ይውደቅ። የእሳት ፍም በሉ እስኪ። የእሳት ፍም በጠላቶቼ ላይ፣ በጠላቶቼ ክፉ በሚመኙብኝ ላይ፣ ክፉ በሚመኙብኝ ላይ፣ መልካም በማያስቡኝ ላይ፣ መልካም በማያስቡት ላይ፣ መርዝ ካፋቸው በሚወጡ ሰዎች ላይ፣ መርዝ ካፋቸው በሚወጡ ሰዎች ላይ የእሳት ፍም ይውደቅባቸው። የእሳት ፍም ይውደቅባቸው። ድምጻቸው አይሰማም። የእሳት ፍም ይውደቅባቸው። የእሳት ፍም ይውደቅባቸው። በደምብ የእሳት ፍም ይውደቅባቸው ማለት የእግዚአብሔር ቁጣ ያገኛቸው ማለት ነው። የእሳት ፍም ይውደቅባቸው። ዓርብ ዕለት ቢሮ ለአንዳንድ ሰዎች የጸለይኩ ነበር እና ጥቂት ሰዎች ነበሩ እና ለነሱ የጸለይኩ አንተ ብዬ አስነሳሁት። ሜቢ ጉባኤ ውስጥ ካለ ያ ሰው ካስነሳሁት በኋላ እንደዚህ አልኩት፣ የመሬት ጉዳይ ክርክር አለብህ አልኩት። አዎ። እህትህን አይቻታለሁ። አዎ። እህትህን 5 ወንድማማች ተማክረው እህታችን አይደለችም ብለው ውርስ እንዳታገኝ አውጥተዋታል አልኩት። አዎ። እህታቸውን ነው። ከዛስ ኤርሚያስ የሚባል ወንድም አለ ስለው፣ አዎ ኤርሚያስ ወንድሜ ነው አለኝ። ኤርሚያስ የሚባል ወንድም እህትህን አስወጥቷት አንተ ፍርድ ቤት ሄደህ ተከራክረህ እህትህ ወራሽ እንደሆነች አስመስክረሃል አልኩት። አዎ። ኤርሚያስ አልኩት አክስታችሁ ወራሽ ነች ብሎ
አስማምቷቸው አክስታቸውን አስገብታችኋል አልኩት። አዎ አስገብተናታል አለኝ። ኤርሚያስ ፍርድ ቤት ሄዶ በሞት አንተ ተጠያቂ ነህ ብሎ እንደተናገረ ታውቃለህ አልኩት። በምንም አይነት በሽታ በሞት ተጠያቂ ይሄ ሰውዬ ነው ብሎ ሄዶ ፍርድ ቤት አመልክቷል። ወንድሙን ማለት ነው። እኔ እንደዛ ብሎ ነግሮኛል፣ ቀልድ ነው መሰለኝ አለኝ። በወሬ ሰምቷል። ፍርድ ቤት እንደዛ ተብሎ እንደተባለ አያውቅም። ኤርሚያስ ይሄን አድርጓል አልኩት። ኤርሚያስ አልኩት እና አክስህ ተባብረው አንዳችሁም እንዳትወርሱ ከጨዋታዎች ላይ ያስወጣችሁን አልኩት። አዎ ኤርሚያስ ማለት ወንድማቸው ነው። አንዳንድ ሰዎች ክፋታቸው የዚህን ያክል ነው። ዳዊት ለእንደዚህ አይነት ሰዎች ነው ይህንን ጸሎት የጸለየው። የእሳት ፍም በላያቸው ላይ ይውደቅ። ከዛ በያው ጊዜ በፊት ነው የምነግራችሁ። አንድ ጥያቄ ጠይቁት። ኤርሚያስ ምን እንዲሆን ልጸልይልህ አልኩት። አላውቅም ብቻ ከኤርሚያስ እንድንጣጠል ጸልይልኝ። ኦኬ ታውቃላችሁ፣ እዚህ አጎትህ ነገ ይሞታል፣ እንትና እንደዚህ ይሞታል እያልኩ ብዙ ሰዎች ሞተዋል። እዚህ ነው ያልኳቸው። ኤርሚያስ ሰኞ ቀን ይሞታል አልኩት። አለኝ። አዎ ሰኞ ቀን ይሞታል። ቢኮዝ የእሳት ፍም ክፉ በሚመኙባችሁ ላይ፣ የእናንተን መልካም ነገር በማይፈልጉ ላይ የእሳትን ፍም እጠራለሁ። የእሳት ቀጣዩ ጸሎት ምንድን ነው የሚለው? የእሳት ፍም ይውደቅባቸው ካለ በኋላ እንዳይነሱም እሺ ወደ እሳትና ወደ ማዕበል ይጣሉ። ምን እንዳይሉ? እንዳይነሱ። ምን እንዳይሉ? ወደ እሳትና ወደ ባህር ውስጥ ይጣሉ አለ። የሚጣሉት ለአንድ ምክንያት፣ እንዳይነሱ። ጠላቶቻችሁ በእናንተ ላይ የሚያሟርቱ 2018ን እንዳያዩ ጸልያለሁ። 2018ን እንዳያዩ ጸልያለሁ። ዳዊትም እንዳለ ሰምታችኋል። እንዳይነሱ። ምን እንዳይሉ? እንዳይነሱ። ድጋሚ ቀና እንዳይሉ ወደ እሳትና ማዕበል ውስጥ ይጣሉ። አልሰማችሁም? አልሰማ ሜቢ ሶሻል ሚዲያ ላይ ሲዘዋወር አይታችኋል። አንዲት አሜሪካዊት የሆነች ጥቁር ሴት በአባቷ በኩል ናይጄሪያዊ ነች እና አባቷ ናይጄሪያ ውስጥ እህትና ወንድሞቹ ሊጠይቅ ሄደ። ኤርፖርት ገባ። 1 ዓመት ሙሉ ጠፋ። አባቷ የት እንደገባ ይታወቅ። ፖሊስ ብታመለክት ብዙ ነገር ቢደረግ አባቷ የለም። በደወለች ቁጥር እህትና ወንድሞቹ አላየንም፣ ወሬያቸው አላየንም፣ አባቷን አላየንም። ሶሻል ሚዲያ ላይ ሲዘዋወር ነበር። ከዛ ልጅቷ ያላት ተስፋ፣ ብቸኛ ተስፋ መጸለይ ስለነበረ መጸለይ ጀመረች። ጸለች። መንፈስ ቅዱስ ሆይ አባቴ ያለበትን ስፍራ ግለጠልኝ፣ አባቴ ያለበትን ስፍራ ግለጠልኝ እያለች ጸለች። ከዛ ምን እንደተፈጠረ እንገራችሁ። መንፈስ ቅዱስ አባቷ ያለበትን ሎኬሽን ነገራት። ከዛ በደምብ ስሙ። ከአሜሪካ ተነሳች፣ ናይጄሪያ ገባች። ከዋናው ከተማ ወጥታ መንፈስ ቅዱስ ያሳያት ገጠር ሄደች። ገጠር ጋር ስትሄድ የእሷ አክሷ ወይም የአባቷ እህት ቤት ደረሰች። ይሄንን ሩም ክፈቱ አለቻቸው። አንከፍትም አሏት። ኃይለኛ ጩኸት፣ ኃይለኛ እንትን አንደርግራውንዱን ሩም ክፈቱ። አልከፍትም። ኃይለኛ ጩኸት ተፈጠረ። ሰፈሩ ተረበሸ። ሰፈሩ ተሰበሰበ። ደስ እንዲላት ከአሜሪካ ላይ መጣችው ይከፈት ሲባል የእሷን አባት 1 ዓመት ሙሉ ዘግተውት በቀን 1 ምግብ እየሰጡት 1 ጊዜ መገቡት። እዛ ነው ያስቀመጡት አባቷን 1 ዓመት ሙሉ። አባትየው ሲወጣ እጁና እግሩ እንደዚህ ተጣብቋል። እግሩ መንቀሳቀስ አይችልም፣ እጁ መንቀሳቀስ አይችልም። 1 ዓመት ሙሉ ሎክ ተደርጎበት የጨለማ ክፍል ውስጥ ያስቀመጡት እህትና ወንድሞቹ ናቸው። ሄሎ ዳዊት ለእንደዚህ አይነት ሰዎች ነው የጸለየው። እንዳይነሱ እሳትና ማዕበል ውስጥ ይጣሉ። እንዳይነሱ። አሜን አሜን። ቀጣዩ ክፍል ተናጋሪ ሰው እሺ በምድር ውስጥ አይጸናም። ተናጋሪ ሰው፣ የሚያሟርት ሰው ከዚህ በኋላ አይጸናም። ረጅም እድሜ አይኖረውም። ዝም ብሎ የሚለፈልፍ፣ ዝም ብሎ የሚናገር ሰው። ሄሎ አንዳንዱ ሰው ሳሚ ተነሳ፣ እዚህ ጋር ቆም። ሳሚን አይቶት አያውቅም። አዳማ ነው አይደል? ሳሚ የምትኖረው ሳሚን አይቶት አያውቅም። አይገርም? ሳሚ የሚባል እኮ 1 ሚሊዮነር እዚህ አዳማ አለ ስትለው ምን ሌባ ነው ይላል። ሳሚን ታውቀዋለህ? አያውቀውም። ሳሚ አጠገብ ሆኖ ሳሚ ሌባ ነው ሊል ይችላል ያ ሰው።
ከረጋ አንዳንዱ ሰው እንደዛ ነው። ተናጋሪ አይጸናም ከዚህ በኋላ ተናጋሪ ሄሎ ተናጋሪ በእናንተ ላይ ዝም ብሎ የሚናገር ሰው 2018 ላይ አይ ቴንክ ዩ ሰም ቀጥል ተናጋሪ አይጸናም። እሺ አመፀኛን ሰው ክፋት ለጥፋት ይፈልገዋል። አመፀኛን ሰው ክፋቱ ራሱ ይፈልገዋል። በእናንተ ላይ የሚያሟርቱ ሰዎች ከዚህ በኋላ ቃላቸውን እናንተን አይደለም እነሱን ራሱ ይፈልጋቸዋል። ሟርታቸው ወደ እናንተ አይመጣም፣ እነሱን ራሳቸውን ያገኛቸዋል። አመፀኛ ሰው ክፋቱ ራሱ ምን ይሏል? ለጥፋት ይፈልገዋል። እሺ ቀጥል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቂው። በደምብ ስሙ። ዳዊት ምን እንዳልታውቃላችሁ? እግዚአብሔር ፍርድ እንደሚያደርግ አውቄያለሁ አለ። ፍርዱ ምንድነው ሲባል እሳት ይቀርንባቸዋል በላያቸው ላይ። ፍርዱ ምንድነው ሲባል እንዳይነሱ ባህርና ይጥላቸዋል። ፍርዱ ምንድነው ሲባል ቃላቸው ነው ለነሱ እግዚአብሔር እንደሚፈርድ አወቅኳል። እሺ ቀጥል። ጻድቃንም በእውነት ስምህን ያመሰግናሉ። በደምብ ስሙ። የዳዊትን ብዙ ጊዜ ጸሎቱን ስትዋቸው ምን እንደሆነ እንገራችሁ። መጀመሪያ በምሬት ይጀምራል፣ ማማረር ይጀምራል። የተሰማውን መገፋት፣ የተሰማውን መከራ፣ የተሰማውን ሐዘን እያንዳንዱ የመዝሙር መጽሐፍ ውስጥ ስፔሻሊ ተጨንቆ የጻፋቸው መጽሐፍ ውስጥ ታገኙታላችሁ። መጀመሪያ ጭንቀት ነው የምትሰሙት። ጠላቶቼ በላይ ላይ እንደዚህ ያደረጉ፣ ዘመቱብኝ፣ እንደ ውሻ እንዳለው ጥርስ ሊገነጣጥሉ የሞከሩ ያደረጉትን ነገር በሙሉ ይናገራል። ያንን ከተናገረ በኋላ ቀጣይ ምን እንደሚያደርግ ታውቃላችሁ? የፍርድ ቃል እነሱ ላይ መናገር ይጀምራል። አብዛኛው ጸሎት ውስጥ እግዚአብሔር አልተወኝም፣ እግዚአብሔር አብሮኛል፣ በዚህ ምክንያት እንደዚህ ያልሆንኩም እያለ ይናገርና ቀጣይ እነሱ ላይ መልሶ የፍርድ ቃል መናገር ይጀምራል። ሲዘጋው አመሰግንሃለሁ ብሎ ነው የሚዘጋው። እግዚአብሔር ሆይ በሉ እስኪ ስለ ፍርድ አመሰግንሃለሁ። ስለ ፍርድ አመሰግንሃለሁ ማለት እንደው ካላችሁ ያሟረቱብኝን 2018 ስለማላያቸው በክፉ የሚፈልጉብኝ ስለማላያቸው ስለ ፍርድ እስኪ አንብበው ቁጥር 13 ጻድቃንም በእውነት ስምህን ያመሰግናሉ። ጻድቃንም በእውነት ስምህን ያመሰግናሉ። ቅኖችም በፊት ይኖራሉ። ቅኖችም በፊት ይኖራሉ። እግዚአብሔር ሆይ በሉ ስለ ፍርድ አመሰግናለሁ። ድምጻቸው አይሰማም። ስለ ፍርድ አመሰግናለሁ። 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 ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።